ታስረፋኝ ሆናለች እኔ የምፈልገው ነገር አገኛለሁ አሳያለሁ ደግሞ ስለዚህ ሰላም ምንም የነገረችኝ ነገር የለም አትድከምሽ ጋሼ ፈልጌ ነበር የኔ ስስብልት ቤቴ ትዳሬ ልጆቼ ማርታ ናቸው ሳስበው ግን እኔ ወደ መጣሁበት ቦታ ብመለስ አይሻል አይቀርም እስኪ ለአባትሽ ደውይለት ሰዎች የሚወዱሽ ከነሱ በታች ስትሆኚ ነው ይኸውልሽዋ እንደዚህ መንዘላዘልሽ ነው ቆሚ ምንም ብትሆኚ ትነሽ رمضان نور القلوب الكرسي نور القلوب رمضان خير لا يغيب يا ربنا تقبل صيامي وغفر ذنوبي يا مجيب جاء الشهر بالبركات ملأ الدنيا بالطاعات نصوم حب الله أكبر الله أكبر على الدرجات الله أكبر صادقات يتلو القرآن في قلبي فتزهر في ورد
ጋሽቴ ባለፈው ውሃ ምን አደረገች መሰለህ? ምን አደረገች? አባዬ አንተ ከሄደ ሾርባ ሰጠው ብለህ ነው አይደል? ሾርባ ሰጠው ብላ ምን ማለት ነው? ልናገር ቆይ ምን አድርጋለሁ? ኧረ ተውን ጋሽቴ ውሃ ማታረገ ነገር ጠይቀኝ ውሃዬ አውቆ ሽል ያስፈራራሽ ምጥን ልናገር እኔም እናገራለሁ እሺ እናገራለሁ ምንድን ነው የምትናገሪው ፈተና የምታስኮርጀኝ ልጅ ፎዚያን ያልከኝ ነው ኧረ እባክሽ ውሃ ሲቀልድ ነው ኧረ ተይ እባክሽ ዋይ በልጦንሽ ማለት ነው ህክምና ሰራ ማለት ነው በቃ ውሃዬ ቀርቶልሻል እሺ እኔም ዝም እላለሁ አንቺም ዝም በይ ለጨዋታ ያልኩሽን እስከ ዛሬ ይዘሽዋል ወይ ከድር አዎና በቃ ትችዋለሁ አንቺም ተይው እሺ ግን እኮ ማለት ነው ቆንጆ ነሽ በያት ያልከኝን እኮ አልነገርኳት አንቺ አፈርጥሽ እኮ ወተርዬ እቺ ይኸውልሽ በጾሙ እንዴ አይወራ እሺ ይኸውልሽ እናንተ ሰማንሽ ሌላ ሰው እንዳይሰማሽ እቺ ሁሉም ሰው የሚያውቀው ነገር አለ። ሁሉም ሰው የማያውቀው ሚስጥር አለ። ሁሉንም ማወቅ አይቻልም። የሰው ሚስጥር ለማወቅ ከምትደክሚ ራስሽን ተመልከቺ። ይህን የምታነቢው ኤቢ እንደምትሆኚ እርግጠኛ ነኝ። እኔ ናታን በዚህ ልክ ነው ማወቅሽ። ምንም የምታገኙ ሚስጥር የለም። ያ ረቢ ያ አላህ ኑሯችንን ዱቤ አያድርገው አሜን ይኸውልህ ጋሽተሪ እኔ ለእርሶ ብቻ ነው ዱቤ የምሰጠው ለእኔ ግን እምቢ ትላለህ አይደል ውሃ ርቃት መሀል አይወራም እሺ አሜን ነው የሚባለው በሉ ጋሽተሪ ዙር ገጣሚ አላህ ያርጋችሁ በፎቅ ላይ ፎቅ በቤት ላይ ቤት አላህ ይስጣችሁ ሀብታችሁን እንዳሸዋ ህይወታችሁን እንደ ተምር ያጣፍጥላችሁ አሜን ውሃዬ ለፈተና ስገቢ አይንሽን እንደ ፀሐይ ልብሽን ደግሞ እንደ ጨረቃ አላህ ቦግ ያርግልሽ መልሱም ከሊያም ከፎዚያም ወደ አንቺ አጉርፍልሽ አሜን አገራችንን ሰላም ያርገው አሜን በሰላም ወተን በሰላም እንግባ አሜን አላህ ትልቅ ቦታ ያድርስሽ አላህ ከፍ ያለ እንጀራ ይስጣችሁ ትምርታችሁን ከፍ ያርግላችሁ አሜን ዕውቀታችሁን ጨምሮ ይስጣችሁ አሜን ዱቤ ወሰዳችሁ ዱቤ ለመመለስ ያብቃችሁ አሜን ለካደለው ለጋሽተሪ ልክ እናሳ በዱዓ መሀል ሆነ እንጂ አንድ ነገር አስታውስከኝ ከደ ይኸውልህ አንድ የሆነ ሰዓት ላይ ወደ ወሎ ለስራ ሄጄ ነበር እና እዛ አንድ የሆነ ሼህ የሆነ ነገር አጫውቶኝ እሱ ትዝ አለኝ በእውነት በሰዓቱ በጣም ነበር የሳቅሁት ንገሪኝ ጨዋታና ምግብ እኮ እንደተገኘ ነው ሁሉ ነገር ቀረ ተበላ ተጠጣ ከዛ ዱዓ ተያዘ ከዛ አንዱ ሼሆቹን ይመርቁኝ ብሎ ተነሳ እሺ እና ለይ ልጅ ምርቃት መረጣላቸው እንዲህ ብላችሁ መርቁኝ አላቸው ምን አላቸው ሼሁም እንዲህ አሉ እንግዲህ አላህ ታንድ ወስዶ ሲያበቃ ለአንዱ ነው የሚሰጠውና ብሎ ሲጀምሩ ያ ሰውየም ቀዝቃዣ ቢጤ ነውና አላስጨረሳቸው አረ ሼህ እኔ እኮ የምፈልገው የራሴን እንጂ ከሌላ ሰው ቀምቶ እንዲሰጠኝ አልፈልግም ይላቸዋል እዛ ሼሁም ቆጣ ብለው እርግ ታዲያ ላንተ ብሎ ሌላ መሬት አይዘረጋ አላሉት መሰለ እኮ ነው አሁን ሰው ጋሽተሪ ሼሆቹ ልክ ነው ያሉት ምጥን አንቺም እንደስምሽ ተመጥነሽዋል አሜን ዕውቀትን እንደ ዝናብ ያዝንብልሽ አሜን ተተሽ ቢ ለብሰሽ ይመልብሽ አሜን እንደው ዘንፋላውን ፎቅ መኪና ያለውን ጸባይሽ ህጋውን ደረተ ሰፊውን ካንቺ አልፎ ቤተ ዘመድ የሚያስጠልለውን ባልጀባ ይበሉሽ አቦ አሜን ውሃዬ ደግሞ ልብሽ ጥሽ ለምጥንስ ምን ይስጣት እንዴ ባል ይስጣት አልኳት አንዴ ውሃዬ እና ግን እኮ ለኔ ልብ ነው እኮ ያልከው እና ምን ይስጣት ለኔ ልብ ከሰጣት ለሷ ደግሞ ጨጓራ ይስጣት እውነት ነው አንቺ ለቻለሽበት አሜን ድርብ ጨጓራ ይስጥሽ እሺ ምጥንዬ በሉ ልጆች ጠገባችሁ አይደለም አሁን ውሃ ቤተሰብ
ጠገባችሁ አይደል? በቃ እሱም ነገ ጾመኛ ስለሆነ በጊዜ ይረፍ። እኛም ወደ ቤት እንሂድ። እንዴ ትንሽ አትጮቱም? አይ በጊዜ እንሂድ ከድር። ባይሆን ባለቤት መታላው ጫወተችን። ምን ነው በሰላም ነው ወይ? ከክፍለ ሀገር እኮ እህቷ መታ እኮ እሷን ያጫወተች ነው። አይ እኛ ደግሞ ብቻዋን ትሆናለች ብለን አስበን እኮ ነው። ትንሽ ግን አትቀመጡ? አይ ይሁን ከድር፣ ሌላ ቀን መተን እንጫወታለን። እሺ በቃ እስከበል ሸኛችሁ። እሺ እሺ ችግር የለም። ወይ ሞቴር ሳይ ጀሚላ፣ አረ ጀሚላ የውሃን ቴምር አምጪላት እስኪ። አረ ቶሎ በይ በእናትሽ፣ ረሳሁት እኮ ቶሎ በይ። ይመጣል። እሺ ይመጣል። ቀስ ቀስ ልክ ነበርኩ ማለት ነው። አይ ምንድን ነው ደግሞ? ቴምር ነው። እሺ ደግሞ ከድር ነው የሰጠኝ። እንዴ ታዲያ ለኔ ብቻ ነው እንደምሰጪኝ? ለሰላምዬ ለኤቢ አንዳንድ ሰጥቻቸዋለሁ። አሁን ደግሞ ለዳጣ ሂጂ ሰጣት። ሁሉንም ነው ይዘሽ የመጣሽው? ከድር እኮ ሱቅ ውስጥ በጣም ብዙ እኮ ቴምር ነው ያለው። እንዴ ታዲያ የሚሸጠው ነው የሚበለው እኮ አይደለ? እሺ ግን ለማንኛውም አመሰግናለሁ። እሺ ስትሰጪ ይሰጥሽ። እሺ ከድር ማለት ነው አባዬን እንዳለው ማለት ነው። በቃ ወሬ አልፈልግም። እሺ ወሬ ጥሩ አይደለም። ወሬ ጥሩ አይደለም? አዎ ጥሩ አይደለም። አብሶ ደግሞ የትልቅ ሰው ወሬ በጣም መርዝ ነው፣ ጥሩ አይደለም። ስለዚህ እንዳታወሪ። እሺ በቃ አሁን ልዳጣ ልሰጣት ነው። ደግሞ ፍሬውን እንዳትጠለው እሺ። እተክለዋለሁ። ቴምሩ ነው? አዎ እሺ ዳጣ የትልቅ ሰው ወሬ እንዳታወሩ እሺ። አይወራም፣ መርዝ ነው። እሺ ደግሞ ማነው እንደዛ ያለሽ? ናታን። አውራቱ ደግሞ ተመልከች ምን እንዳመጣሁልሽ። ምንድነው? ቴምር። ከከድር ነው? አይ አመሰግናለሁ። እሺ አሁን ማለት ነው ከፈለሽ ግጠሚ። ቴምር ኃይል ይሰጣል። አትችይኝም። እሺ ኧረ እባክሽ። አሁን እኮ እኔም ቴምር ሰጠሽ፣ ይሄን ቴምር እበላለሁ፣ እኔም ኃይለኛ ሆናለሁ ማለት ነው። እኩል ሆነ። ከሳሽ ውሃዬ አታሸንፊኝም። እኩል ነን። እኔም እበላለሁ፣ ኃይል ይሰጠኛል። እኔ ማርቴ ወይዬ ምንድነው የማሞቀ? ተበላሽቷል እንዴ? ምን ነው አላሞቃለ እንዴ? ሰሞኑን ጀምሮም ብያለኝ ነው። ምን ሆነ? እንጃ። እስኪ ልጁ ይምጣና ያው ካልሆነ እሺ በቃ ደውልለታል። እኔ የምልሽ ከድር ምን እንዳለኝ ታውቂያለሽ? ከድርኛ ምን አለ? እሱ እኮ ቀልደኛ ነው። በቀልድ አስመስሎ የልቡን ነው የተናገረው። ወይ ደርዬ ምን ብሎ ነው? እሱማ እንደ ቀልድ ነበር የተናገረው። ንግግሩ ግን እየቆየ እንደ እግር እሳት ነው ሲያቃጥለኝ ነው። ምን ብሎ ነው ደሪ? ከድር እኮ የዋሰው ነው። እሱ አይደለም ያሳዝነኝ፣ ንግግሩ ነው። ሰው ምን እያወራ እንደሆነና ምን እያሰበ እንደሆነ ነው እሱ ያሳወቀኝ። ቆይ ምን ብሎ ነው? እሱማ ቀልዱን ነው፣ ግን ለኔ ደግሞ ትልቅ የማንቀደው ነው። ይኸውልሽ ማርቲ፣ እንደዛ ካልሽኝ በኋላ የፈራሁት ነገር ነው የደረሰው። ዳሬ አንዳንድ ጊዜ ደግሞ ነገር ታስረዝማለህ። ምንድነው? ምን ብሎ ነው? እናንተም ጋር ሁለት ሚስት ማግባት ይቻላል ወይ ብሎ ጠየቀኝ። ከምር እንደዛ አለ? የቀልድም ቢሆን መጀመሪያ ላይ ስቄ ነበር፣ ግን እየቆየሁ ሳስበው ከድር ትክክል ነው።
የትም ሄደን ማታቅለች አረገዘች ሲባል እነሱስ ምን ማለት ነበረባቸው? እሱማ ምንም ማለት የለባቸው። ትክክል ናቸው። እንደ እውነቱን ለመናገር እኔም ቢሆን በእነሱ ቦታ ብሆን ልለው የምችለው ነገር ይሄ ነው። በቃ ለዚህ መፍትሄው ሰላም የልጇን አባት እንድታስተዋውቅ ማድረግ ነው ለክርስትናው። አለበለዚያም ደግሞ እዚህ ከወለደችልን ሰው ሁሉ ጠርተን ማስተዋወቅ መቻል አለብን። አዎ ማርቲ፣ እንደዛ ነው የሚሻለው። ይኸውልሽ እኔ በህይወቴ አንድ ጊዜ ልሳሳት እችላለሁ፣ ፍጹም አይደለሁ። ደግሜ ግን በፍጹም ልሳሳት ሰው አይደለሁ። ወይ ደርዬ፣ አንተ እኮ አንዴም ቢሆን አልተሳሳትክም። የሰፈሩ ሰው ራሱ ለምን እንደዚህ እንደሚያወራ አልገባኝም። ይኸውልህ መፍትሄው በቃ የሰላምዬና የልጇን አባት ለሰፈሩ ሁሉ ማስተዋወቅ ነው። ለዚህ ደግሞ ገፋ ቢል 1 ሳምንት ሰላምዬ መጋቢት እንደገባ የመጀመሪያዎቹ አካባቢ ላይ ትወልጃለች ተብላለች። በቃ ከዛ እናስተዋውቃለን፣ እኛም ሰላም እናገኛለን። እሺ አትጨነቅ። እውነት አርነት ታወጣለች ይባላል። ወሬ ወሬ ነው። ያኔ እንደ ንፋስ ተበትኖ ይቀራል። አልደከመሽም? ትንሽ ኦልሞስት ልጨርሰው። የሚገርምህ ስንት ገጽ መሰለ? 3 ገጽ ነው የቀረኝ። ጨርሰውና ናታን ጋር አምጥተሽ ነው እንዴ? ታዲያ ያኔ ዳጣ ስጦታ የሰጠችው ነው አስታወስኳል። ከዛ በኋላ እኮ ነው አንደኛውንም ክፍል አገኘሁት፣ ሁለቱም አንድ በጨረስኩ። ተቀርበሻል። በጣም ነው የምትገርመው። ስራ መስራት አቆምሃል። አይ አይ ለነገሩ በጣም የሚደንቅ መጽሐፍ ነው። ቆንጆ ነው። እስኪ ልጨርሰው። ደህና ደር። ሰላም ደር። ትሰሚኛለሽ? ቆይ እኔ ክፍል ገብተሽ እንደዚህ ያደርግሽው ምን ለማግኘት ነው? እኔ አይደለም ናታንዬ፣ ውሃና ምጥን ይሆናል። ይኸውልሽ ውሃ እኮ ምንም ሞኝ ብትሆን የራሷ ድንበር አላት። ሰው የሚነግራትን ትሰማለች። እሷ እኮ ትልቅ ሰው ነች። እና እኔ ነኝ ትንሽ? አዎ ኤቢ፣ ገብተሽ ጽሑፉን አነበብሽው አይደል? ቆይ አንቺ ሁሌም ለምን ወደ ሌሎች ጉዳዮች ትሄጃለሽ? ለምን ራስሽ ላይ አትሰሪም? ይኸውልሽ ኤቢ፣ ምን ይባላል መሰለሽ፣ ደካሞች ስለ ሌሎች ሰዎች ያወራሉ፣ ጠንካሮች ደግሞ ስለ ራሳቸው ያስባሉ፣ ይሰራሉ ይባላል። ስለዚህ ሰላም ምንም የነገረችኝ ነገር የለም። አትድከሚሽ። ለምንድን ነው በእኔ ያየሁትን ነገር የምትግረኝ? እደርስበታለሁ። እሺ እማዬ ትሞት ናታን ታስረፋኝ ይሆናለች። እኔ የምፈልገው ነገር አገኛለሁ፣ አሳያለሁ ደግሞ። እሺ ችግር የለውም ኤቢ፣ የፈለጉትን ነገር ማግኘት እኮ ነውር የለውም። ግን አንቺም የፈለግሽውን ነገር ያ ሰው ከያዘው እናም ደግሞ ያ ሰው የያዘውን ነገር ላለመልቀቅ ምንም ነገር እንደሚያደርግ ማወቅ አለብሽ። እሺ ብሽቅ ጋሺ በቤት ሰላም ነው? በጧት ሰላም ነው? ጋሺ ፈልጌ ነበር። ምን ነው በሰላም? አዎ በሰላም። መቼ? አሁን ነው ወይስ?
አይ በኋላ ይሻላል። በኋላ መልካም። አሁን ወደ ስራ ላይ ነው። በኋላ እናወራለን። ስለዛ ጉዳይ ነው ወይስ? ኧረ አይ በጭራሽ በዛ እንኳን አይደለም። ደግሞ እንደዚህ ሆነሽ ስራ እንዳትሰሪ ብለንሽ አልነበረም እንዴ? ይኸውልሽ እኛ ሰራተኛ እየፈለግን እንደዚህ ሆነሽ እንዳትሰሪ። ባይሆን ልጆቹን እዘዣቸው። እሺ ጋሼ። ደህና ዋል። እሺ ጋሼ መቼም አንዴ ከጭንቅና ከመከራ አትውጣ ተብለሃል። አውቃለሁ ይሄ ለአንተ አይገባ፣ ግን ምንም ማድረግ አልችልም። አዎ በሆዴ ያለውም ልጅ አንተ ነው። ይህንን ደግሞ ማወቅ አለብን። አርጁ እያለቀስክ ነው እንዴ? አሁንስ በዛብኝ። ፍቅሯ እየከበደኝ ነው። ከምችለው በላይ እየሆነብኝ ነው። አይዞህ እሺ። እኔ ግን አርጁን የሚያወራው ምንም ነገር አይገባኝም። ውሃ እስኪ አይተሻት ነኝ። ለምንድን ነው ስልኬን የማታነሳው? ምን እያደረገች እንደሆነ አይተሻት ነኝ። እንዴ እኔ ደክሞኛል ፈልጋለሁ። ይኸውልሽ ሄደሽ ምን እየሰራች እንደሆነ አይተሽ ከመጣች በዛው ጉንጯን ከሳምሻት አንዳንድ ቾኮሌት ትሰጣቸዋለሁ። ቾኮሌት? አዎ አንዳንድ ትሰጣቸዋለሁ። ልልታችን? አዎ አንዳንድ። ሂጂ በቃ እሺ። ቶሎ ነይ እሺ። የት ቆይተሽ ነው? ከእንትን ጋር የተጫወትኩኝ ውጭ ላይ። እናንተ እኮ በቃ አደጋችሁ። ትልቅ ሰው ናችሁ እኮ። ቆይ መቼ ነው መጫወት የምታቆሙት? እኔ እንጃ። ይኸውልሽ ውሃ እኔ እህትሽ ነኝ አይደል? አዎ አንቺም እህቴ ነሽ። ቁጭ በይ እስኪ። ቁጭ በይ። ይኸውልሽ ውሃዬ እንደዚህ ሞኝ አትሁኝ። የዋህ ስትሆኝ ሁሉም ሰው ይወድሻል። ለምን እንደሚወዱሽ ታውቂያለሽ? የሚፈልጉበት ሰዓት ሊጠቀሙብሽ ስለሚችሉ ነው። አንቺ ደግሞ በቃ ሁልጊዜ እንደዚህ ጅል ነሽ የምትቀጥይ ከሆነ ሸክም ነው የምትሆኙ። በቃ ብልጥ ልጅ ሁኚ። ሁሌም ቢሆን ሰዎች የሚሉሽን አትስሚ። ጎበዝ ውሃዬ የሚሉሽ ሊያታልሉሽ ነው። ሰዎች የሚወዱሽ ከነሱ በታች ስትሆኚ ነው። በእውቀት በገንዘብ በብልጠት ከበለጥሻቸው አይወዱሽም፣ አይስቁልሽም። ውሃዬ ምናምን ነገር አይሉሽም። ሁሌም ስለሚበልጡሽ ነው የሚስቁልሽ። አንቺ ጅል፣ እነሱ ደግሞ ብልጥ ስለሆነ ነው የሚወዱሽ። ይኸውልሽ ውሃ እንደዚህ መንዘላዘልሽን አቁሚ። ምንም ብትሆኚ እህቴ ነሽ። ሰምኛለሽ? ሁሌም ቢሆን እኮ እና አባዬ አብረውን አይኖሩም እንዴ? የት ሊሄዱ ነው እነሱ? ሱፐር ማርኬት ሊሄዱ ነው? አይ ውሃ አንዳንዴ እኮ እረሳዋለሁ። በቃ አንዳንዴ ውሃ መሆንሽ ላይ ይጠፋብኛል። ቢሆን ግቢና ወደ ክፍልሽ ተኝ። ኤቢቴ ሰምሽ ግን አሁን ምን እየሰራሽ ነው? ጽናታን እያሰብኩ። እሺ ምጥን አፍቅረሽ ታውቂያለሽ እንዴ? እኔ እኮ ተማሪ ነኝ። ለምንድን ነው የማፈቅረው? እቺ ሄቢ ለምንድን ነው የምትንቀኝ እንዴ? እናንተ ሁልጊዜ እዚህ ጋር ተቀምጠ እያልክ ስታለቅስ እኮ ነው የምትሉ። ለምንድን ነው የማትነቅ? ግን ይኸውልሽ ንቆኝ አንድ ቀን ይሄን ቤት ነው የማቃጥለው። አረ ትታሰራታለህ። ግን ሄቢ ለምንድን ነው የማትወደው? እሷ የምትወደው ናታን ነው። እንደዚህ አትበይ።
አየሻት? አምሮባታል። አምሮባታል። ሶፋ ላይ ቁጭ ብላ ማለት ነው። ስልኳን እንደዚህ እየነካካች ነው። እና ደግሞ ማለት ነው ምን እያሰብሽ ነው ብዬ ያሰብችውን ጠየቅኩት። የኔ ፍቅር ስለምን እያሰበች ነው? ስለኔ እያሰበች ነው አይደል? አይ አይደለም። እና ስለማን ነው የምታስበው? ስለ ናታን ነው ማሰብ አለችኝ። በቃ ገመድ ስጡኝ። ስጡኝ፣ ራሴን የማደርገው ገመድ ስጡኝ። ራሴን አጠፋለሁ። ቆይ እኛ ቤት ገመድ አለ፣ ላምጣልሽ? እንድሞት ነው? አይ አይደለም፣ እንደዚህ ታነቅ። አይቻልም። በቃ ውለታሽ ይሄ ነው። በቃ ልታነቅ ስለ ገመድ ልታቀብሉኝ ነው? አላሳዝናችሁ? ትንሽ አላሳዝናችሁ? አፍቅራችሁ በእኔ የደረሰ ይድረስባችሁ። እሺ ምን እንስጥ? እንደውም በቃ ተውት። በእሳት ነው ራሴን አቃጥዬ የምሞትላት። አስማስል አላሰራውላት እኮ ነው እንደዚህ የምትሆነው። ስልክ ማታነሳሉ እንዴ? የምን አስማት? ይኸውላችሁ እንዲህ በሏት፣ ፍቅር የትም ሀገር አይገፋም በሏት። አንድ ቀን ፍቅር ይከፍለኛል በሏት። እዚህ ምድር ለምስኪኖች አትሆንም፣ ለአፍቃሪዎች አትሆንም። እሾ ያበቀለችው እኛን የምስኪኖቹን የአፍቃሪዎቹን ልብ ለመውጋት ነው። እኔ ለዚህ ምድር አልተፈጠርኩም። ከዚህ በኋላ ደግሜ አልመጣም። እሺ ተመልሼ አልመጣም እዚህ ቤት። አንተ ግን ሁሉ ጊዜ ነው እንደዚህ የምትለው። አሁን ነገ ደግሞ እዚህ ትመጣና ትቀመጣል። ይቆጭሻል በሏት፣ ይጸጽትሻል በሏት። እሺ ይቆጭሻል እንልሃለን። እሺ አርጆ ቻው ቻው። ተው ግን አላሳዝናችሁ? እንደ ልጄ ስለማይ በጣም ግራ ገብቶኛል። ግራ የገባ ነገር ገጥሞኛል። አባዬ ቆይ ሁሌ እንደዚህ ትለናለህ? ስትጨነቅም አያለሁ። ቆይ ለምን አትነግረኝ? የማይነገር ነገር አይገጥም። ለሰው እንዲህ ነው ብለህ የማታስረዳው ነገር አይገጥም። አሜን አባዬ። ግን ቆይ ለሰው የማይነገር ነገር ምን ቢሆን ነው? ለምን መሰለህ ናታን፣ ሁሉም ስህተቶች አይታረሙ፣ ሁሉም ጥፋቶች ደግሞ ይቅርታ የላቸው። እሱስ ልክ ነው አባዬ። ትላንት ትዝታ ነው፣ ነገ ደግሞ አይጨበጥም። ሁልጊዜ ዛሬም በተስፋ ኖሮ ይባላል። እንዴ እውነት እኮ ነው ታዲያ አባዬ። አይሁን፣ ትላንት ትዝታ ነው ብለህ መተው አትችልም። እንደውም ዛሬ የትላንት እስረኛ ነው። ቆይ እንዴት አባዬ? ትላንት የሰራው ስራ ነው የዛሬ ህይወትህን የሚወስን። ይኸውልህ ናታን፣ ዛሬ አንድ ወጣት በቤት ስራ ወይም በቤት ሰራተኝነት ብትደክም ወይ እናትና አባቷ ደሃ ናቸው ወይ ደግሞ የተወለደችበት ቦታ አሊያም ሌላ ምክንያት ይኖራል። ግን እሷ ይሄንን ቦታ መርጣ ወይም ፈልጋ አይደለም። ግን በራሷ ጥፋት ብቻ አሁን ያለችበት ቦታ ላይ አትገኝም። አዎ አባዬ፣ እሱስ እውነት ነው። ትናንትን ሙሉ በሙሉ መተው አይቻልም። እሱን ነው የምልህ ናታን። እንኳን እኛ የሰራነው ቀርቶ ቤተሰቦቻችን ያለፉበት የህይወት መንገድ እኛንና የልጅ ልጆቻችንን የህይወት መስመር ይወስናል። ትናንትን ልተው ብትላቶ እኔን እያስጨነቀኝ ያለው ትላንት ነው። እኔን ዛሬ ያስጨነቀኝ ትላንት የሰራሁት አንዲት ስህተት ነች እያስጨነቀኝ።
እማዬ ወይዬ ሻይ ላፍላለሽ? አቤት አቤት እማዬ እርግጠኛ ነኝ የባለፈው የሻዩ ጣዕም ካፍሽ ላይ አልጠፋማ። አቤት አቤት የኔ ወሬኛ ወሬ ለማጣጣምማ አንደኛ እኮ ነሽ። እኔ ምን አገባኝ? እኔ ሻይ ከፈለግሽ ላፍላልሽ ብዬ ነው። አይ ግድ የለም ባይሆን ለሰላም ይሂጅና ፊላት እሷ ናት ሻይ የምትወደው። እንዴ እማዬ ለሰላምዬ እኮ አሁን ነው ያፈለውላት ደግሞ ማለት ነው። መቅሰስ አፍረሽኝ ብይ ብላኝ ይኸው ከእሷ ጋር ቀጥም አድርጌ በልቼ ነው የመጣሁት። ከዛ ይሄን ሰጠችኝ። ጎሽ እንኳን ሰጠችሽ። ይገርማል። ደግሞ በደንብ እየተንከባከበችሽ ነው አይደል? እንዴ እማዬ ቀላል እየተንከባከበችኝ ነው። ይኸው ልታወፍረኝ ተወራርዳለች መሰለኝ። በጣም ነው የምትንከባከበኝ። አይ ጥሩ ነው። አይዟችሁ በርቱ። እሺ እማዬ። እኔ የምልሽ እስኪ ለአባትሽ ደውይለት። ቆይ አባቱ ነው ይሄን ያክል ጊዜ እንዴት አንድ ጊዜ እንኳን አይደውልም? ለሲሳይ? አዎ ደውይና ስጪኝ። ብዙም አጫውተው ነገር አለ። እማዬ ምን አጠፋው? አይ ምንም አላጠፋሽም የኔ ቆንጆ። እሺ ስልኬ እዛ ሰላምዬ ጋር ነው፣ ላምጣሽ። ጎሽ እስኪ ደውይለት። እንዴት ግን እስከ ዛሬ ድረስ ለምንድን ነው የማይደውለው? አንቺን የመሰለሽ ለስንት አይነት አደጋ የተጋለጠች ልጅ ይዞ ጸጥ ይባላል? ግድ የለም ደውይና ስጪኝ። እማዬ ጎሽ በደውይለት። እውነትሽ ነው እማዬ? አዎ እሺ። እማዬ ምን ሰምታ ነው ቆይ እንደዚህ እያለችኝ ያለችው? በእኔ ምክንያት የቤተሰብ ሊፈርስ እንዳይሆን ብቻ የሰማችው ነገርማ አለ። እማዬ የሆነ ነገር ሰምታለች። ቻብጌል ሁሉን እንደረሰችበት ይሆን እንዴ? አሁን ምንድን ነው የምለው? ሲሳይ ብዬ እንኳን ሴብ ያደረጉት ስልክ የለኝም። ቆይ ምንድን ነው የምለው? እስከ መቼ ነው ቆይ እንደዚህ የተሳቀቅኩ የምኖረው እንዴ? አባዬስ ቆይ እስከ መቼ ነው እንደዚህ የሚሳቀቀው? እንዳጣዬ ዳጣ። አቤት እማዬ። ወይ ደውይለት። እሺ ልደውል ነው፣ ስልኩን እየከፈትኩት ነው። ታዲያ አባዬ የማይታረም ስህተት ሞት ብቻ ነው ብለኸኝ አልነበር? አንዳንድ ጊዜ እኮ ከሞት የባሰ ሞት አለ ናታን። ግን እኮ አባዬ አንዳንዴ ነገሮች የፈራናቸውን ያህል ላይሆኑ ይችላሉ። ቆይ ለምን አንተ አትደፍርም አባዬ? ምኑ ናታን? ችግሩን ለመፍታት። እማዬም ደግሞ እኮ ጥሩ ሰው ናት። ችግሩን በውይይት መፍታት የምትችል ሰው ነው። የኔ ህመም ምን መሰለህ ናታን? ሄሎ ሲሳይ። ምን ነው ዳታ? ሲሳይ እትዬ ፈልጋ ነው። ታወራታለህ? በኋላ እደውልልሻለሁ። አይዞህ አባዬ፣ አንተ እኮ በጣም ጠንካራ ሰው ነው። ሁሉም ሰው ጠንካራ የሚመስለው ስስ ብልት ውስጥ ይገኛል። የኔ ስስ ብልት ቤቴ፣ ትዳሬ፣ ልጆቼ፣ ማርታ ናቸው። ወጥ
ወጣትነት ደስ የሚለው ብቸኝነቱ። በህይወት ውስጥ ኃላፊነት ስትቀበል በጣም ከባድ ነው። በተለይ የቤተሰብ ሲሆን ደግሞ እጅግ በጣም ይከብዳል። ካንተ በላይ ለልጆች ሐቀኛ፣ ጀግና፣ አዳኝ እንደሌለ ነው የሚያስቡት። ታዲያ በልጆችና በሚስት ፊት እንደተባልከው ሆነ ሳትገኝ ምን ይሰማል? ኧረ አባዬ አንተ እኮ ምንም አላጎደልክም። ቀኑ እስኪደርስ ነው። ቀኑ እስኪደርስ የማይደርስ ቀን የለም። አንድ ቀን ከዚህ ጭንቀት ከዚህ ጭንቅ ውስጥ ብቻ ይሆናል። አባዬ የማይመሽ ቀን የማያልፍ ጊዜ የለም። እስካሁን አያልፍም ያልናቸው ቀናቶች ሁሉ አልፈዋል እኮ። ይሄንንም ነገር ደግሞ ቁጭ ብለን አልፎ እናወራው ይሆናል። በትስኪነት አሁን ወደ ቤታችን እንሂድ። አየሽው አይደል ማይ አባቴ እኔን አይወደኝም። ምን እንዳወራን አልሰማሽውም አይደል? አልሰማሁት። ምን ብሎሽ ነው? በቃ ማይ ሌላ ቀን እነግርሻለሁ። ችግር የለውም። ቆይ ስልኩን ስጪ። ማለቴ ቁጥሩ። አይ ማይ እንትን ሌላ ቀን አስተዋውቂ፣ ሌላ ቀን እሰጥሻለሁ። እሺ መጀመሪያ ላስተዋውቃችሁ ይሻላል። እንደዛ ይሻላል። እሺ በይ ይሁንልሽ። እስኪ እማዬ ወይዬ ደረጀን ግን ትወጂዋለሽ አይደል? አንቺ ምን አይነት ጥያቄ ነው እማዬ? ደረጀ እኮ ብታይ በጣም ነው የሚወድሽ። ወይኔ ስትታይ ደግሞ እንዴት ደስ እንደምትሉ እማዬ። እስከ ዘላለም እንዳትለያዩ እሺ? አንቺ ደግሞ ምን አይነት ጥያቄ ነው የምትጠይቂው? ቆይ እንዴት ለምንድን ነው እንደዚህ ያልሽ? አይ እማዬ ልጅ ያለ ወላጅ ሲያድግ እንዴት እንደሚጎዳ ስለማውቅ ነው። እሺ በቃ ችግር የለውም። እስኪ ቅድም እንደዛ የጎረርሽበትን ሻይሽን ትንሽ እስከፊል። የምርሽ ነው እማዬ? እንዴ አፈላልሽ? ሲጀምር የዚህ ቤት ሻይ እኮ በእኔ ላይ የሚፈላው እማዬ። የኔ ጉረኛ የሚገርም ሻይ ነው ማፈላልሽ፣ የሚገርም ሻይ። ግን እማዬ እንትን በትልቁ ሲኒ ነው አይስበሉ? የኔ ባለሙያ ትንሽ ቆይተሽ ደግሞ ማንቆርቆሪያ ቤት ጋር ነው ያለው ምናምን ትይኛለሽ እንዴ? የት ያለው? አንቺ ዘልዛላ ትንሽ ዳጣ ዛሬ ምን ሆነሻል? በጣም ቅር ብሎሻል እኮ። ግን የሰው ልጅ መቼ ነው ማረፍ የሚችለው? መቼ ነው እስከ ዘላለም ደስተኛ መሆን የሚችለው? እዚህ ምድር ላይ ስትኖሪ እኮ ሙሉ ለሙሉ ደስተኛ መሆናችሁ። ምድር የቅጣት ስፍራ እንጂ ገነት አይደለችም። የሰው ልጅ እስከ ገነት ተባሮ አይደል ወደ ምድር የተጣለው። ስለዚህ እዚህ ምድር ላይ ሙሉ ለሙሉ ደስተኛ መሆን አይቻልም። ከምር አንዳንዴ ስልችት ይላል። እማዬ
አባትሽን ብላ ድንገት አላፋጠጠችን ይመስል። ከምርሽ ነው ዳጣ? አባዬ ራሱ እኮ በጣም ተጨንቋል። ከምር እኔን ሲያወራኝ በጣም ነው ግራ የገባኝ። ለምንድን ነው አባዬ የተጨነቀው? አልነገረኝም፣ ግን በአንቺ ምክንያት ይመስለኛል። ልጆቼ፣ ቤቴ፣ ማርታ ምናምን ያለኝ። ኪድዬን አሁንስ ምርር ነው ያለኝ። እዛው የነበርኩበት ጣጣ የሌለው ህይወት ይሻለኝ ነበር። በቃ ኪድዬን አሁንስ ብርር ብዬ ነው የምጠፋው። እንዴ ከምር ዳጣ አትቀልጂ። እኔስ እህቶችስ? ቆይ እንደዚህ ይባላል እንዴ? ከምር በቃ አንቺ የደረጀ ልጅ እንደሆነች ከታወቀ በቃ ሁሉም ነገር መፍትሄ ያገኛል። ከምር ናታን፣ ይሄን የመሰለ ቤተሰብ በእኔ ምክንያት ሲፈርስ ማየት አልፈልግም። እንደዛ አይባልም ዳጣ። አባዬ ለጊዜው ቢጨናነቅም ሁሉንም ነገር ያስተካክለዋል። እኔ አምነዋለሁ ዳጣ። አይ ናታን አይመስለኝም፣ የደከመው ነው የሚመስለኝ። እማዬ ራሱ ከቀን ወደ ቀን ፊቷ ላይ የሆነ ጥርጣሬ ነገር እያየዋል። እኔም እማዬ ላይ ጥርጣሬ እያየሁ። ሰላም ቴክስት አታድርግልኝ አላልኩሽም እንዴ? ቆይ ለምንድን ነው የፈለግሽኝ? እስቲ ጋሼ አንዴ ቁጭ በል። ከመቀመጥ በፊት ንገሪኝ፣ ምንድን ነው እኮ? እሺ ቁጭ በልና እነግርሃለሁ። ይኸውልሽ ስለ ዳጣ ብቻ እንዳይሆን። አረ ጋሼ ዛሬ እንኳን ስለ እሱ አይደለም፣ ስለ ሌላ ጉዳይ ነው። እና ምንድን ነው? እባክህ ኤቢ ማስረጃ ነው እንጂ እኔ የደረጀ ልጅ እንደሆንኩኝ ቀድማ ጠርጥራለች። የዲኤንኤ ምርመራ አስመርምራ እንደነበር ነግሬያለሁ አይደል? ማ ኤቢ? አዎ ኤቢ የኔና አባዬ ዲኤንኤ አስመርምራ። እና ቆይ ማለት ምን ሆነ? ከማበጠሪያ ላይ የተነቀለ ጸጉር ነበር የወሰደችው። ማበጠሪያው ደግሞ የሰላምዬ ነበር። ገና ሳላበጥረው ነበር ከእጄ ላይ ቀምታ የወሰደችው። የሰላምዬና የደረጀ ጸጉር ወስዳ አስመርምራ ውጤቷ ለመሳሰል ሲላት ተወች። እንዴ እሷ እኮ ከጠረጠረች አርፋ አትቀመጥም። ዳጣ አሁንም እኮ አደጋ ውስጥ ነሽ። ሁሌ ጭንቀት፣ እኔ እንደ እህቴ ሳይት፣ እሷ ደግሞ እንደ ጠላት። ከምር ናታን፣ ይሄ ቤተሰብ በእኔ ምክንያት ሊበጠበጥ ጫፍ ላይ ደርሷል። እማዬ እርግጠኛ ነኝ እኔ የደረጀ ልጅ እንደሆንኩ ካወቀች በእርግጠኝነት ይፋታሉ፣ ወይም ደግሞ ከሁለት አንዳችን ይሞታሉ። ቆይ እሺ እኛ ምን ማድረግ እንችላለን? እኔ አላውቅም ናታን። ሳስበው ግን እኔ ወደ መጣሁበት ቦታ ብመለስ አይሻል አይቀርም። በቃ እንደዛ ነው የሚሻለው። ኧረ በእናትሽ ዳጣ ስነ ስርዓት ያለኝ እንዴ! ለሁሉም ነገር እኮ መፍትሄ አለው አይደል እንዴ? እባክህ ለእኔ ጉዳይ መፍትሄ የለው። መፍትሄው እውነቱ ማውጣት ነው። እውነቱ ማውጣት ደግሞ የሚቻል አይመስለኝም። ስለዚህ ናታን መፍትሄ የለውም። ይኸውልሽ ዳጣ ግድ የለሽም፣ እናስብበታለን። አንቺ ብቻ ኤቢን ተጠንቀቂያት። እኔም በተቻለኝ አቅም እየተጠነቀቅኳት። ደግሞ ስም በጣም ነው ደስ የምትለኝ። ደስ ነው የምትለኝ የምትይው? ቆይ እወዳለሁ ለማለት ስትፈልጊ ነው? እንደፈለግ ተርጉመው። ሰላም ምንድን ነው? ምን ሆነሻል? ምንድን ነው ሰላም? እያመመሽ ነው እንደ ሆስፒታል እንሂድ? ኧረ ደህና ነኝ ጋሼ። ቆይ ታዲያ ለምንድን ነው የፈለግሽኝ? ጋሼ የልጅሽ አባት ማን እንደሆነ ንገሪኝ አላላችሁ? እና ልትነግሪኝ ነው? አዎ ጋሼ። ማን ነው?